ብረት ይንሳፈፋል። አዎ በእግዚአብሔር ዓለም ብረት ይንሳፈፋል። በእግዚአብሔር ኃይል ብረት ይንሳፈፋል። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 ሄዳችሁ አምጡ። የእግዚአብሔር ቃል ሲናገር የሰመጠ ውሃ ውስጥ የሰመጠ ብረት መጥረቢያ ተንሳፈፈ ይላል። በጌታ በኢየሱስ ክርስቶስ ስም አብረን እንጸልይ። አምላኬ እግዚአብሔር የከበዳችሁን ነገር ያቅልልላችሁ። በኢየሱስ ክርስቶስ ስም ስልጣን የወረደ የሰጠመ የእናንተ ነገር በእግዚአብሔር ኃይል በኢየሱስ ስም ከፍ ይበል። በጌታ በኢየሱስ ክርስቶስ ስም ስልጣን የከበደ ይቅለላችሁ፣ የጠፋ ነገር ይገኝ። በጌታ በኢየሱስ ክርስቶስ ስም የሚጠቅማችሁ የምትጠቀሙበት ዋና ነገሬ ነው ብላችሁ ግን አሁን በዚህ ሰዓት በተለያየ አይነት ሁኔታ ያጣችሁ ወይ በጥፋታችሁ ወይ በጠላት ኃይል ወይም ደግሞ በድካም እግዚአብሔር አምላክ በኢየሱስ ክርስቶስ ስም ያን ነገር ያንሳፍላችሁ፣ እጃችሁ ያስገባ በጌታ በኢየሱስ ስም አሜን አሜን እያላችሁ ኮሜንት አድርጉ፣ ለሰዎች ሼር አድርጉ። ብረት ይንሳፈፋል። ልዩ ትንቢታዊ የእግዚአብሔር ቃል የጸሎት ቀኖች አሉ። ቅዳሜና እሁድ ሲጄሲ ቨርጂኒያ ሰዎች እየጋበዛችሁ ነው። ለታመሙ ይጸልያል። በስራት ላለባቸው የተለያየ አይነት አጋንንታዊ አታክ ላለባቸው ይጸልያል። የትንቢት ጊዜ ነው የሚሆነው። አምልኮ፣ ጸሎት፣ የእግዚአብሔር ቃል እንዲሁም ደግሞ ፕሮፌቲክ ሲዝን ይኖረናል፣ ጊዜ ይኖረናል። ሰዎች እየጋበዛችሁ ሲጄሲ ቨርጂኒያ እንገናኝ። አዎ ብረት በኢየሱስ ክርስቶስ ስም ይንሳፈፋል። ተባረኩ። ቸርች ያገኛችሁ